ትናንትና የፍቅርን ባል ማየት በጣም የምጓጓለት ነገር ነው ምናምን ብላል አላልክም? ብያ ብዙ ነገር ብያለሁ። በጣም ብዙ ነገር ብለሃል እና ያው አልተናገርኩም አውቃለሁ። በጣም ሚስጥር ጠባቂ ነኝ። የሰርፕራይዝ ሰው እንደሆንኩ ታውቃለህ። ያ ቀን ግን ደርሶ ነገ ሽማግሌ ሊላክልኝ ነው። አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ኦሆ እቴ ሸኮሬ አለምሽ ዛሬ ነው ዛሬ። ሰላም 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 ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁልን? ደህና ናችሁ ወይ? እግዚአብሔር ይመስገን ሁላችን ደህና ነን። እንዴት ነው? በዛው አሁን ከፀጉር ቤት እንደወጣው ነው ቪዲዮ ሰራውላችሁ። ምክንያቱም እናንተን ያው ድንገት ሰርፕራይዝ ማድረግ አልፈልግም። ቀስ በቀስ ነው ገብቷችኋል? ቀስ በቀስ ነው ሰርፕራይዝ ማድረጋችሁና አንድ ለየት ያለ ነገር ልነግራችሁ ነው። ሽማግሌ ሊላክልኝ ነው። አንዴ በልልታ ዝም አትበል። የማንም ገርዳሜ ሽማግሌ ሲላክለት እኔ ለምንድነው የማይገባልሽ? እናሳ እና የኔ ውድ ፋሚሊዎች በእውነት ሽማግሌ ሊገባልኝ ነው፣ ሊላክልኝ ነው። ለዚህ ክብር ላበቃኝ ለቸሩ መድኃኒዓለም አንዴ ምስጋና ይላክ ፈጣሪ ተመስገን። እና ያው ለለያችሁ ነው ሲዳሩ ማልቀስ ወጉ ነው። ያው አስቤበት ምናምን ቀኑ ቢቆረጥም ምንድነው ልክ ስትወጡ ከቤት ስትወጡ የሆነ የሚተናነቃችሁ ነገር አለ። ባልናገር ትረዱኛላችሁ ስሜቴ ማለት ነው። እና ዛሬ ቅዳሜ እንደመሆኑ መጠን እሁድ ነገ ነው ሽማግሌ የሚገባልኝ። ብዙ ሰው አያውቅም። ዳጊም ካሜራማንም እንዲሁም ደግሞ ሙሉ ቤተሰቦቼ ምናምን እናንተ ማለት ነው እናንተ ውድ ቤተሰቦቼ ዛሬ ነው የምታውቁት። ምክንያቱም የድግሱ ዕለት አልጠራችሁም። እናንተ ድንኳን ሰባሪ አይደላችሁ። ለነገ ግን ለቀሚስ መረጣ ለአንዳንድ ለልብስ መረጣ ምናምን ሰዓትና ጊዜ ይኖራቸዋል። እና ጓደኞቼ ሚዜዎቼ እና ቤተሰቦቼ ግን ያውቃሉ። ምክንያቱም ድግሱ እነሱ ናቸው የሚያዘጋጁት ማለት ነው። እናቴ ጋር ነው የሚላከው ሽማግሌው። ስለዚህ ያውቃሉ አንዳንድ ሰዎች። ዳግም ሰርፕራይዝ ነው የማደርገው። ያው እኔ የሰርፕራይዝ ሰው ነኝ። ትናንትና ፍቅረኛ ስትል ሰምቼ አላውቅም ምናምን እያለ ነበር። ግን እኔ አይታችኋል ምን ያህል ሚስጥር ጠባቂ እንደሆንኩኝ፣ ምን ያህል የሰርፕራይዝ ሰው እንደሆንኩኝ። ካሜራማን ዳጊ ምናምን ማሽ ልብስ ስለብሱ በጣም ደስ ይለኛል። ችባይ ሙላ መገባ ችባይ ሙላ መገባ ማርሸት ነው ቀለባ። አቤት 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 የማን ልጅ ናት እየተባለ ይገጠማል። ይሁን ነገ ከባድ ፕሮግራም እንዳለብኝ ይታወቃል። ተናገርኩኝ። ስለዚህ አሁን ከፀጉር ቤት ነው የወጣሁት። ሜካፒን ደግሞ ልሰራ ነገ ጠዋት መነሳት አለብኝ። ብዙ ማውራት ምናምን የለብኝም። ግን ለእናንተ ለማስረዳት ደስታዬን ለማካፈል ከእናንተ ወዲያ ማን አለኝ? ዞር ስል ደግሞ ዳግም ነው ገብታችኋል። ዳጊን ደግሞ በቃ ውሸቱን ልተውና ማለት ነው። ዛሬ ለአሪፍ ፕራንክ ነው የመጣሁት። ምንድነው ያ ፕራንክ? እሁድ ሽምግልና አለብኝ። የእውነት እንደ እውነት ሽምግልና አለብኝ እና ያን ሽምግልና ደግሞ ለኔ ነው ብዬ ብቻ የሰው ሽምግልና ልሰርቅ ነው እና ካልተላከልኝ እኔ ምን አደርጋለሁ? ካልተላከልኝ ልሰርቅ እንጂ። እና ትናንትና ያው ፍቅረኛ የለኝም ሰምቼ አላውቅም ምናምን ሲል ከዛን ሀሳብ የመነጨልኝና በዛውም የጓደኛዬ ሽምግልና ስላለ አገጣጥሜ ዛሬ አሳምኜው እንዴት ነው ሲሸኘኝ እሱ ሽምግልና ሊልክ እንደሆነ በቃ ልቤ ነው የሚሰበረው። በተለይ እንደዚህ ቆይቶ ምናምን ቢነግረኝ እና ተውት ማሰብ ይከብዳል። ተውት እና ብቻ ዛሬ ፕራንክ ነው። አጠን መጠር ያለች ፕራንክ ነው። ያው ያምናል ብዬ አስባለሁ። ለነገ ፕሮግራም ፀጉሬን ስለተሰራው ምናምን
ብቻ ምን እንደሚል መገመት ይሆናልም ብዬ አልገምትም፣ አይሆንምም ብዬ አልገምትም፣ ይናደዳልም ይደሰታልም ብዬ አልገምትም። ምክንያቱም ዳግም ማይገመት ሰው ስለሆነ ነው። እና ትንሽ እንጠብቀውና አንተ ደግሞ የሰርጉ ዘፈን ትከፍተዋለህ ማለት ነው። ነነነ ችባይ ሙላ ወገባጭ እንግዲህ እንዳለ በቃ ሰው መንገድ ላይ ሲጨፍር ምን ሆኑ እነዚህ ልጆች ምን ሆነች ቺቺ እያለ ነው ካሜራ ማለት እቺ የምታብደዋ ልጅ ለምንድን ነው እንደዚህ የሚቀርጻት ምናምን እስክስ የቤተ ዘመዱ ይታያል ጉዱ የነ ያላችሁ እስኪ እንያችሁ የቤተ ዘመዱ ይታያል ጉዱ ዳግም መጥቷል የቤተ ዘመዱ ይታያል አንዴ እንዴ እኔ ቱታላንቺ ቤቱ ታርጌ መጥቼ ትላንት የቤተ ዘመዱ ይታያል ጉዱ ሙሽሪት ያላችሁ እስኪ እንያችሁ በስክስታ ጓደኛ ያላችሁ እስኪ እንያችሁ እዛ ጋር መስዋዕት ራሱን እያየ የቤተ ዘመዱ ይታያል ጉዱ ጓደኛ ያላችሁ እስኪ እንያችሁ ተከተለኝ አጅበኝ ና ወደዚህ አጅበኝ እስክስ እያልክ አጅበኝ ቆይ ተመለስ ከዚህ አታጅበኛለህ እና አንቺ በመቆም ነው ያለብን ኧረ እኔ የባሌን ቦታ ማትወስድብኝም እያጀብከኝ እኔ እንዴ ከማጅብሽ እና እንዴ እኛ ነው ከሚያጅበ ሌላ ሰው አይደለም እንዴ ከባሌ ጋር አንተ እና ጓደኞቼ የምታጅቡኝ ከባሌ ጋር አዎ እንዴ ማን ነው ባሌ ቆይ ዝም ብለህ አጅበኝ ልንገርህ ነገር ጀመርኩ እንዴ ናችሁ አራቀይ ሰላም እንበል የቤተ ዘመዱ ይታያል ጉዱ ጓደኛን ያላችሁ እስኪ እንያችሁ አንተ ከጓደኛ መደዳ ነህ ወይስ ከወንድም ዛሬ ሰክረሻል መሰለኝ ቆይ ሰላም እንበል ደሳኔ ሰከረኝ እንዴ ናችሁ ውድ ቤተሰቦቻችን ደህና ነን እያልኩ ነው ዛሬ ምንድነው እየጨፈርሽ ጋዛ ደምሮ ነሽ እሺ ና አንዴ መስታወት ልጅ ዛሬ ምንድነው ቀኑ ምንድነው ቅዳሜ ነገ ምንድነው ምን ቃል ታስቆጥሪኝ እንደሚታወቀው ጾም ተፈቷል አይደል ምን ጾም ሲፈታ ደግሞ ሌላ አንተ ትልቅ ሰርፕራይዝ አለኝ ምንድነው ያ ትላንትና የፍቅርን ባል ማየት በጣም የምጓጓለት ነገር ነው ምናምን ብላል አላልክም ብያ ብዙ ነገር ብያለሁ በጣም ብዙ ነገር ብለሃል ያ እና ያው አልተናገርኩም አውቃለሁ በጣም ሚስጥር ጠባቂ ነኝ የሰርፕራይዝ ሰው እንደሆንኩ ታውቃለህ ያ ቀን ግን ደርሶ ነገ ሽማግሌ ሊላክልኝ ነው ሽማግሌ ነገ ሽማግሌ ማርያምን ነገ ሽማግሌ አለብኝ ነገ ሽማግሌ አለብኝ ማርያምን ጌታ አለብኝ ጌታ ነህ ጌታ አንቺ ምርሽ ነው ማርያምን አልማልልህ ማርያምን አታምነኝማ አንቺ መቤቴን አጣጣሽ እስቲ እግዚአብሔርን አለብኝ ሽምግልና በይ እግዚአብሔርን ነገ ሽምግልና አለብኝ ጌታ እንዴት ሽማግሌ እኮ የሚልከው ባል ሰው እኮ ነው አይደል እና ባሌ ነው የሚልክልኝ እኮ ማን ነው ባልሽ እሱማ አስተዋውቃቸዋለሁ ያው ነገ አይደለ ፕሮግራሙ ሽማግሌ ቀን ነው እንደምታስጠራራች ልጅ ግን ዛሬ አስተዋውቅሃለሁ አሁን ቪዲዮ ያስኩት ግን ከዛ በፊት ቪዲዮ እንስራ ብዬ ነው ሳይመሽብን እስከ ማላገባ ነው የሚመስለው በቃ ቆም የሚቀር ነው የሚመስለው አረ እንዴ ማለሽ አንቺ ለምን ደው ማታገኝ እና ስንት ገርዳ የሚያገጡ አንቺ ለምን ደው ማታገኝ እኮ አይጸዴ ነው ማለት ነው አልሰበሰብ ነው እንግዲህ ደስታ የሚያስደስታችሁ ቀን ነገ 8 ሰዓት ምትችሉ ከሆነ ሁላችሁም በውስጥ አውሩኝ 8 ሰዓት ላይ ካርድ ሰጣችኋለሁ ትገኛላችሁ ለነገሪን አሪፍ ነበር። ቀለምን ነገ እኔ መቸኝ ያጋጣሚ ነው
ቀድመሽ ብነግሪኝ ምን አለብህ ነገር? ምንም የለብህም። አሁን በደስታዬ ቀን ከጎኔ ላትኖር ነው ማለት ነው እንዴ? ሁሌ ያለው 365 ቀኑ 64 ቀኑን አለ 300 አንዱን ቀን ግን አይመችም። በጣም ነው የማስነብገው። ጀመር ነገር ቼክ ታረጊናለሽ ሽምግልና እንዴ? ምንስ አንዴ አንተ ከሌለክ በጣም ነው ቼክ የማደርገው። እኔ አንዱ ሽማግሌ ነኝ። አይ በሱ በኩል ነው የሚላከው። ግን አንተ ልጁ ምን አለው ብለን ከሚቀበሉት ማለት አንተ ነህ ከቤተሰቦች ጋር ተቀምጣ ልጁ ምን አለው ያስተዳድራታል። አንቺን ለመዳር ምን አለው ምናምን እንደው ራሱ የሆነ ነገር መስጠት አለብን። ስለወሰደች ራሱ በነፃ እኮ ማጣዋጣ ልጅ እኮ ናት። እውነት አቤታውን ውጭ አድርገዋት ነው የሚጠብቁት። አሁን ጓዳ አይደለም የሚሆኑት ሙሽሮች እንዲህ እያሉ የሚያዩት ፍቅርን ግን በር ላይ ነው የሚያደርጓት። ለነገሩ ከሽምግልና በኋላ የሚፖስት ቪዲዮ ስለሆነ እንደፈለክ አውራ ሐሳቡን አይቀየርም። መጀመሪያ ነው መቼም አስበውበት ነው የሚሆነው። ግን አረ ግን መቤቴ አረ ምን አይነት ሰው ነሽ አንቺ? ማርያም እንደዚህ አይደረግም። እንዴት እንደዚህ ቢያንስ የሆነ ሂደቱ ይነገራል ለጓደኛ ካስ የቤተሰብ ሂደት ነው። ሰርግ ነው ብዙ ሂደት አይደለም። እንደዚህ ሰርጉ አሁን መስከረም ወይ ጥቅምት ላይ አለ ነው እንዴ? ሽምግልና የሚላከች ፍቅረኛ መቼ የለኝም ብያቃለሁ እንዴ? እኔ ካስተሽን አለኝ ብለሽ አትጠይቂም እኮ አለኝም የለኝም ያልተናገርኩም። ያው ሚስጥር እንዲው ስለፈለኩ ነው። የለኝም ካልኩ ውሸት ነው የሚሆነው። የለኝም ፍቅረኛ የለኝም እያለኝ የለኝም ካልኩ ውሸት ነው የሚሆነው። እና አሁን ልሰበሰብ ነው። ልጅስ ማን ነው? አታውቀውም? ጭራሽ ሚዲያ ላይ ምናምን የለም። ይለኛል ብዙ ጊዜ እዚህ ሀገርም አይሆንም ይመላለሳል ነው። እና ድንገት ካፌ ውስጥ ነው የታወቀ ነው። ብቻ የዚህ ትውውቁ ምናምን እንደምንና የባሌን አንድ ቪዲዮ ሰራላችኋለሁ። በጣም ደስ የሚል አጋጣሚ ነው። እንዴት ነው ታውቃለህ? አረ ማሰኔ ምን አገባኝ ስለመታወቃችሁ። ብቻ ሽምግልናው ውድ ነው እና ፍቅርዬ ሽምግልና ሊላክላት ነው። እሺ አላማረብኝም? አረ እውነት አምሮብሻል ማለት ነው። ከዛ ነገር ደግሞ ከሩቅ እግዚአብሔር እንዲ ንፋሱ ምናምን ጸጉርሽ እንዲ እንትን እያለው ጸዴ ነው። አረ እንዳትወድቂ ለሽምግልና ቀን ላይ ሞተሽ ተብሎ አረ አልሞትም። በስመ አብ ወወልድ ወመንፈስ ቅዱስ። አረ በስመ አብ በወድቅም እንደው ተደናቀፈች። እና አሁን ምንድን ለምን ይጣራሽ? ሊጠራክ ነው በክብር እዛው እንደ ማንኛውም ሰው ካርድ ሰጥቼ ልጥራክ እንዴ? ቪዲዮ አብርተሽ ነው እንዴ የምትጠሪክ ታዲያ? እሱማ መጣራክ እኔ ብቻዬንም አይደለም ከውዱ ባለቤቴ ጋር ነው። ወደዛ ነው የምንሄደው አሁን አስተዋውቃለሁ። ማንንም አላስተዋውኩም። መጀመሪያ አንተ ነው ማስተዋወቅ። ከዛ ግን በፊት እሱ ጋር ከመሄዳችን ምናምን ስለሚበሽብን ለፋሚሊዎች ጋር እናገር ብዬ እኮ ይታንሽ። ኧረ አንተም አግባ። በእውነት በጣም ደስ የሚል ነገር ነው። መሰብሰብን የመሰለ ነገር የለም። የእውነት እንሰበሰባለን። አዎ እኔ ማን ተሰበሰብኩ? እንሰበሰባለን አትበል። እንሰበሰባለን ማለት እሰበሰባለሁ። ለሁሉም ላላገቡት አይደል? ምን አገባኝ? አንተ ይማን የነሱ አፈ ጉባኤ ነህ። ለአንተ እየነገርኩት ነው። እሰበሰባለሁ በል። ያ እግዚአብሔር ሲል እሰበሰባለሁ። አዎ እግዚአብሔር ያልፈቀደው ነገር ለመሆን አይሆንም። ትዳር ከፈጣሪ ነው። እሱን የተረዳሁት እንጂ አስቡ፣ ትዳርን የሚያክል ትልቅ ነገር ትንሽ ካፌ ውስጥ የተጀመረት ነገር ናት። ማይ ጋድ በጣም የሚገርም ነገር ነው። ይሁን። ምን ያህል ጊዜ ሆናችሁ ግን? ኦሬዲ አሁን አመት አልሞላንም። አመት ሊሞላን ነው። አመት አልሞላንም። አንድ አመት አልሞላንም ማለት እንዴት? ቢያንስ የሆነ ነገር አታወሪም እንዴ አንቺ? እንዴት ምልሽ በቃ የሆነ ስልክም እንዴ ስልክ አታወሪም? ቢያንስ ስልክ ስታወሪም አላይሽም። ማታ ነው ስልክ የምናወራው። እንዳልኩክ ነው። እሱም ቢዚ ነው። እኔ ደግሞ ቀን ካምተም ጋር ከጓደኞቼ ጋር አንዳንድ ስራ እየሰራው ማታ ነው የምናወራው። ቀን የቀን ውሏችን ምናምን እንደዛ ነው የምናወራው። ውጪ ነው ያልሽው? ይመላለሳል ነው። አሁን ባለፈው ሳምንት መጥቶ ነበረ። 2 ቀን አልተገናኘንም። ትዝ ካለካ እሱ ስለመጣ ነው እሱ ጋር ከስንት ጊዜ ስለሚመጣ አያውቅም። አሪፍ ነው። አረ በጣም በቃ ጓጓው። አሁንማ ጫፍ ስትይዘው ደግሞ ሞር እየቀረብክ ስትመጣ ያጓጓሃል። ግን እንደዚህ ማትኝ እንዴት እንደዚህ ማትፍረደቂ ምልሽ ጥሩ አይደለም። እንደዚህ የጓጉለት ነገር ያው እንግዲህ የጓጉልን ነገር ጥሩ አይሆንም ብዬ አለመጓጓት አልችልም። በቃ መጓጓት ስሜት ነው የሆነ አለ አይደለ? ማለት ነው።
እና ምን እናርገኛ እንደ ጓደኛ ብቻ ተገኝልኝ። ፕሮግራም ያድምቅ። እግዚአብሔር ይመስገን ጨርሱታል። ባል ያለውን ነገር ባሌና ቤተሰቦች ጨርሱታል። አንተ ብቻ መጣ ፕሮግራሚን ብቻ እንደው የእቴ ደስታዬ ነው ብለህ አድምቀ አንድ ላይ ጥሩ አድርገን አሳልፈን የፕሮግራሙን ቀን ስኬታማ አድርጎ ማሳለፍ ነው በቃ። ይባልኖር እንኳን አንቺ በቂ ነሽ ለሶሽም ግልና ምን በቂ ነሽ አይደለም? አይ እንዴ የምር በፕሮግራም ቀን እንዴ ፎቶ ላይ አይደለም አሁን ጥፋት የሽምግልናዬን ፎቶ ሳይ አንተ ከሌለህ ይደብረኛል እንዴ። አንድ ጓደኛዬ ነው የምትሉትን ሰው ነገ ሽምግልናችሁ ሆኖ እንዴ ዛሬ ትነግሩታላችሁ? ሰርፕራይዝ እኮ ያውም ደግሞ ሰውዬው ነው ይቅርታ አላውቅም ባለቤቷ ታውቃለህ። ከቪዲዮ ሲለቀቅ እኮ እሱን አውቀኸው ነው እውነታው ታውቀዋለህ። አሁን እኮ አውቀሃለሁ። ይሄ ደግሞ ከሽምግልና በኋላ አሁን እስካሁን አላውቀውም አይደል? እስካሁን ባለው ነው የማወራው እና የፍቅርንም ባለቤት አላውቀውም። እሱን እንኳን አሁን ታውቂ ለነገ ሽምግልና ቢያንስ እንደ ጓደኛ ምን አይነት ሰው ነው? ዳንኤል በለሽ በስሙ ጥራ ይደብረኛል። ዳንኤል ዳኒ እና አይ ዳኒ በጣም አመሰግናለሁ ለዚህ ትምህርት ስላበቃ የኔን ሰብሰብ እና ያመለሸካ ዳንኤል ማን እንደሆነ ማለት ዳንዬ በማርያም ዳንዬ አራንቺ በእግዚአብሔር በፊት እኔ አላውቅም። ፍቅር ሕፃን ልጅ ያደርጋል ይባላል። ባሰ ዳንዬ ያንተ ባሰ ቀስተሽ ብቻ ያው መልካም ህይወት እመኝላታለሁ። ከዚህም በላይ ደግሞ ያው አንቺን ትንሽ የዋህ ስለሆነች ሰዎች ምናምን ሊጎዳት ይችላሉና እንደዚህ ትዳር ላይ ምናምን ደግሞ አይ አራባሽ ስለ እግዚአብሔር ዳኒ ደበረሩ ዝም የሚጎዳ አይመስለኝም። ምን እንጃ እኮ እኔ መቼ ይጎዳል አልኩኝ። አይ እንዳይጎዱሽ ስትል ነው። እኔ እንዳልጎዱ እፈራለሁ። እንደ ጓደኛ እኮ የሆነ ሰው ስንሰጥ እኮ አሁን እኛ እኮ እየሰጠንሽ ነው አይደል? የሆነ እንትን ማለት አለብን፣ ማስጠንቀቅ አለብን እንዳይወስዱ እንዳይጎዳሽ ምናምን ገባሻ? እኛ ወንድሞቿ አይደል ያልሽው? ጓደኞቻችን ወንድሞቿ እንግዲህ ያው ጥሩ ጊዜ እንመኝላችኋለን። በዲ የሚጀምር ግን ስሞች እንዳለ የተባረኩ ዳግም፣ ምርጥ ጓደኛዬ፣ ምርጥ ወንድሜ ዳንኤል፣ የትራራ አጋሪ በዲ ተከበርኩ ሰው ነኝ። እውነት ደስተኛ ነኝ አንተ ስላወቁ። አመሰግናለሁ። እና በቃ ብቻ ደስተኛ ህይወት ከደስተኛ ውለዱ ክበዱ። አሜን። የዓለም ያርገው ነው የሚባል ደስተኛው። አሜን። በቃ ቀሪው ጊዜያችሁ የፍቅርና የመተሳሰብ የመረዳዳት የመቻቻል ያርግላችሁ። ያው የመቻቻል አልኩት እንጂ የመቻል ነው ይሁንልህ። የመቻል ይሁንልህ። ቻላት ምን እንደው አደራህን እንደው እውነት እኛ ሀገር ምን መሰላችሁ አሁን ሌሎቹ ሀገር ላይ እንትን ተጀምሯል የጨጓራ ዲያሊሲስ። አሁን እኛ ሀገር ማሽኑ አልገባም እና ብዙ ወንዶች እየተቃጠሉ ያሉበት ሁኔታ ነው ያለውና የፍቅር ባለም ተፈታኝ እንደገና ሳልጀምረው አረ አይቶ ነው ለነገር ይሄን ምቀኛ እነዚህ እንዳንተ ያሉት ምቀኛ ተሰባብረን ወተን ነው እኔ እኮ ደስ ብሎኛል፣ ደስ ይለኛል። ጥሩ ነገር አንቺ ያመንሽበት ነገር ከሆነ ደስ ይለኛል፣ ግን ቢያንስ መናገር ነበር። እሺ በቃ ነገ አሁን እሺ የሆነ ሰዓት ለፎቶ ፕሮግራሙ ብቻ ተገኝ ወይ ፕሮግራሙ ባትገኝ ፎቶ ላይ እንድትኖር እኮ ስለፈለኩ ነው። እንዴ አሁን የኔ ሽምግልና አልበም ውስጥ ዳግም የለም ማለት በጣም ከባድ ነው። በያ ያስገቡኝ ነይ መቼም ነገር የምሬን ነው። የምር ያኮረሽ ነው የምሬን ነው። አንድ ቦታ ታውና ተነሱ ከዛ ያስገቡ። አንተ አይ ነው ወይስ እዛው እንዴ? አንተን እኮ ነው የምፈልገው። መቤቴን እኔ እኮ እግዚአብሔርን አሁን እኮ ቪዲዮ ነው ብዬ ነው እንጂ ብዙ ነገር እናገርሻለሁ። ማርያም ምን ብለህ ትናገረኛለህ? አረ በጣም ባለጌ ሰው ነሽ አንቺ። እንዴ እግዚአብሔር ባለጌ ሰው ነሽ በእውነት ማርያም። ምን አደረኩኝ? አረ ባለጌ ነሽ እውነት። አሁን እኔ እነሱ ፊት እንደዚህ ላለመናገር ነው እንጂ
እንዲህ ስስቅ ምናምን ቁም ነገር ምናምን እንዳይመስልሽ። አሁን እዚህ ጋር በደስታሽ ቀን ምናምን እኔ እኮ በፎቶ ላይ ተገኛልኩክ አይመቸኝም ስላልኩ ነው እንጂ እኔ እኮ ሙሉ ጥሪ ጠርቻለሁ። እንደ ድንኳን ሰባሪ ማለት ነው። ለሊት ምናምን አይጠራም ሰው። አንደኛ ነገር፣ ሁለተኛ ነገር ስለ ህይወትሽ ግልጽ ሰው አይደለሽም። በጣም ያስጠላል እንደዚህ አይነት ሰው። እንደ ጓደኛ ከተባባልን እኔ እስከማውቀው የኔን ግልጽ ነገር እነግርሻለሁ። ፍቅረኛ እንዳለህ እንደሌለ እኔም እኮ ለቅማውን ነገር ሽምግልና ልትለኝ ትችላለህ ካንተ እኮ ቢኖረኝና ባይኖረኝም እነግርሻለሁ። ቢኖረኝም ወይ ደግሞ እንዲጣርጥ አሁን አለክ የለህም። ምን አገባሽ እንዴ? ግልጽ ነኝ አላልክም? ታዩ ስለ ግልጽነትማ አሳየሽኝ እኮ ሽምግልና ነገር ነው አልሽኝ አይደል እኮ። አንተ ፍቅረኛ አለ የለህም? አይ ይኸውልሽ አሁን እኔ ቤተሰብ ጋር ላለመጨቃጨቅ ነው። ኧረ እኔ በደስታ ቀን ይስጀመር በልካው መጨቃጨቅ እኮ እሱን ብዬ ነው አሁን እምልሽ። እኔ መረበሽ አልፈልግም። እሺ አንዴ ያልክ ልንገርህ እና ኖ አንዴ ታወራለህ በቪዲዮ ከፈለክ። እኔ በግል ካንቺ ጋር ማውራት አልፈልግም። ይሄ ሐሳብ ግን ለወደፊትሽ ጥሩ ምኞት እንዳለኝ ላንቺ ጥሩ ህይወት እንዲኖርሽ እንደምመኝልሽ እንድታቂ ነው እንጂ በጣም የሰራሽ ስራ እግዚአብሔርን በጣም ያስጠላ። እንዲህ የሚያስኬድ ስራ ነው የሰራሽ። ሂድ አልሄድም። ሰርጉ ላይ ከቻልክና ነገ አልሄድም። ሜክ ከፈልክ ግን የሆነ አትታወቀው አትታወቀው አጭርና ቀጭን መልስ ነው ፈልገው። ተዋወቀው ችግር የለም ግን የሆነ አይደረግም እንደዚህ። የሰው ልጅ ሁሉ ነገር ማውራት አለበት። እውነት ደግሞ ብናወራ ጥሩ ነው። ችግር የለም። እኔ አላሸወክም እስከዛሬም እና የኔ ምርጦች ነገ እንግዲህ ባሪፍ ፕሮግራም እንገናኛለን። በትልቅ ቀኔ ነው። ሁላችሁም ከቻላችሁ እንዳትቀሩ። የሚመቸኝ ከሆነ ላይቭ ምናምን እገባለሁ፣ ግን የሚመቸኝ አይመስለኝም። ዳጊም ቢገኝ ደስ ይለኝ ነበር እና ዳጊ ለምን አልመጣም ምናምን እንዳትሉኝ ፕሮግራም ላይ፣ ምክንያቱም እንዳላችሁት ነው አልመጣም ምናምን ብሏል። እንወዳችኋለን እና ሁላችሁ መልካም ምኞታችሁን ግለጹላት። ቀጣይ ደግሞ ለኦዲየንስ ባለቤቷን እናሳይ ይሆናል፣ ይዘን እንመጣለን። እናንተ ወይ ዳኒ ግን ይፈራል። ይሁን እሺ፣ ግን ይሁን በጣም ነው የሚፈራው። ስስት ያደርጋል። የኔ አባት ምንድነው እኔ ጋር መተሽ እንዲህ የምትሆኚ? ስለሱ ፍቅርሽን እኮ ለሱ ነው መግለጽ አይደለም። እኔ ምን አልኩኝ? አሁን እየነገርኩህ እኮ ነው ባህሪውን እናመጣለን ስትል እሱ ደግሞ አልመጣም እመጣለሁ እያለ የሚያደርገው ፋይት እያሰብኩት እኮ ነው እኮ አይደል? አንዴ እኮ ነው ገብቶ የፍቅር ባለቤት ነኝ ብሎ ይሄዳል እንጂ ማንም የሚያስገድድ የለም። ማን የት ነው የምንተዋወቀው? ቦታ የት ነው? አትጨማለቅ ንገሪኝ፣ የት ነው? እንደዚህ በቱታ ሂጄ ነው የምተዋወቀው? ክብር እኮ ሊኖር ይገባል። ገባሽ? ሰው ተዋውቋል። በቃ ሌላ ነገር አልተዋወቅም። እንደዚህ ሆኜ ታስንቂኝ ነው? ማን ይንቃል? አልፈልግም። እኔ በቱታ እንደዚህ የመጣሁት እኮ እኔ አንቺ ጋር ነው ብዬሽ እኮ ሰው ለማግኘት ቢሆን እኔ አምሮባል። ወርቅ ነህ ትጀማ። እህቱም አለች እኔ እናንተ እንዛመዳለን። የምር ባይዘዊ ባልግና ነው እህቱ ካለች እንዴ? አይደለም አንተም ባለጊ አንተና እህት ዞር በል። ይሄን ነገር ነው እኔ ትመጣለች ብላችሁ ብንዛመድ ምን ችግር አለው? የእሱ እናት ያያሉ፣ የእሱ አባት ያያሉ። እህቱ አለች። እህቱን ትጣበስኛለሽ አንቺ። ምን አይነት ባለጊ ነሽ እንዴ? ብትሆን ደስ ይለኛል። እኔ ለእሷ የምላት ነገር ነው እንዴ? አንተን የመሰለ ሰው አግኝታ ነው እንዴ? አሁን እመቤቴን እሺ ልብስ ግዢልኝ ወይ ልብስ ልቀይ ገዛልሃለሁ ማርያም። እውነት አሁን ዳንዬ ላክልኝ ይላል። አካውንቴ ላይ ብር የለም። ጭራሽ በወደር ታስገዢልኝ? ወንድ አይደለም በባለቤትሽ ነው የሚባለው። የባለቤት ማለት የኔ ነው። የኔ ማለት ለምፍራሽ በጊዜያቸው አመጡ ቤት እንደ እርዳታ ፕሮግራም እመቤቴ። አንቺ ልጅ ከዚህ በፊትም ነግሬሻለሁ። ጫማንን አላስልክልም ነበር እመቤቴ። ለምነሽ አታስለምኝብኝ። እኔ መለመኛለሁ። እኔ አንቺን ነው ያልኩሽ እንጂ እኔ እሱ ብር ይላክልኝ ምን ነው? የኔ ማለት የዳንዬ ማለት የኔ ነው እኮ። እንደውም አልፈልግም ካምፓኒ እንደዛ ከሆነ ቆጥቡት ብራችሁ። ይሄ መቄዶንያ ስጡ የተቸገረ ከፈለጋችሁ። እኔ ገዛላለሁና እኔ ገዛላለሁ። አልፈልግም። እሺ ዳኒ መሰልኩሽ ወደዛ ይጭ አትፋኝ። አንተ ዳኒ ምን ይመስላል እንዴ ስገፋኝ? ማርያምን እኔ እግዚአብሔር ሲተብስ ከተታት እያለኝ ከራሴ ጋር እንዲህ ራሴን እየተከታተልኩ። እሺ ያዘው እንዴ ያዘው። ምን ነው አንዴ ያዘው። ልቀፍክ በጣም የመለያያ ለመጨረሻ ጊዜ ሲጀመር እኔ እስከዛሬ ማለማወቄ ነው እንጂ መቤቴን እንደዚህ እጮኛ ካላት ሴት ጋር እንደዚህ አይነት ነገር ማረግ የራሱ አሁን እኔ እጠመቃለሁ ለራሴ ኃጢአት ነው በእውነት። በመንፈስ ነው ያለው ዳኒ፣ በመንፈስ ነው። ቆይ እብድብ ይጭስ ነው
አይደለም ና የሆነ ጎፋ ጋር በፍቅር ያበደ ሰው እያለ እንደዚህ የሚቆም እሱን ይጀት ነው። ማርያም በመንፈስ ነው ያለው። ባሌ በመንፈስ ነው ያለው። በመንፈስ ነው ያለው። አራፊ እግዚአብሔር እንደ ጨፈረ ነው የሚመስለው። ፍቅር ቤት ይነራል። እንዲህ ነው። ፕራንክ ነው። መቤቴን እግዚአብሔር እኔ ማልኩት እኮ ነገ ሽምግልና የሆነት ስላለብኝ ነው። የኔ ሳይሆን የሰው ጌታን መቤቴን እና ሽምግልና አለብኝ። የሆነትም እኮ ግን የኔ አይደለም። አንቺ እውነትሽ ሆድሽ አይታወቅም። አንቺ ልቀቂ መቤቴን። እኔ ብዙ ሰው ማለት ነው እንዲያይቻ አቃለሁ። አንቺ ልቀቂሽ። ምን ልቀጪውና ግዴ ባለሽ እንዴ? ማን ዳኒ እንደዛ አይልም። ሲጀመር የተዘጋጀሽበት ነገር ቅዳሜ ዳኒ ምናምን ስሙን ራሱ ከየት አመጣሽው? እምቢ አልለቀውም። ምንድነው? እሺ አሁን ሀሳብሽ እኔ አገባለሁ አልሽኛ ስለው ምን ይሰማዋል? ስለው ምን ይሰማዋል እኮ እንደዚህ መሆን ለሰው ለማሳየት ነው። ትናንት እናንተ ምን ይዘን የመጣኸው? ምን ይዘን የመጣኸው እኮ ምን እንትን አይደል አትበል። በቃ እቀፈኝ በቃ አሁን አየሽ ማልፈልገውን ካራክተር ነው ያሳየሽብኝ። እኔ አንቺ ብታገቢ እልል ብዬ ነው የምደርሽ። አሁን ቢሆን አልመጣም አልከኝ እኮ በቃ አወኩኝ። አልመጣም አሁን ቀልዱ ነው። እሺ አለ ቀልዱ ነው። አሁን ቀልዱ ና ፍቅረኛ አለክ የለም? ከነገ ወዲያ እንዳትቀሪ ዳንዬ እኮ ነው ይዞልኝ የመጣው። ስንት ሺህ ብር ሰዓት አስከሰከሰችኝ ፈጣሪ። ዳንዬ አሁን ምን ይለዋል ግን? ችግር የለም ሲሄድ ያመጣልኛል። እንደውል እኮ ማለት ነው እንዲህ ሰዓቷ ላይ ያየች እኮ ነው ማታነሳብን። እናቴ ነው የተመታች እንዲህ ሳይንና አይ ነዳግም ናቸው አንተ ላይ አላደርገውም። እቀፈኝ እሺ። እንዴ በስክል አታቅፈኝም እንዴ? በጌታ ጥሩ ሆንብሃለሁ። እመቤቴ ጥሩ ነው። በቃ እንደዚህ ነው የሚያምርብኝ። ጀመር አንቺ የሚያጋባሽ እንዲህ ቆማ መቀር ሴት ማለት እኔ ማገባኝ በጣም እንደው አንተ ፍቅርን አታገባም ብዬ የሚያስይዘኛል። ማንም አያገባኝም። አንተ ነው የምታገባኝ። እኔ ሰው ያላገባው ለምን አገባለሁ? ውሽማ ለመሆን ሀሳብህ ለምን ሆናለሁ? ውሽማ ምን እህቴ ነሽ አንቺ። እሺ እኔም ወንድሜ ነህ። ወንድሜ ካሁን በኋላ ወንድሜ ነው። ደስ ይላል። ወንድሜ ዳጊ ሴቶች ግን ማርያምን እንዲህ እኮ ናቸው። ማርያምን አንድ ቀን ማለት ነው ሽማግሌ ይጠርባል እንዲህ ድንገት ሳታውቁ ነገ እንዳቀር ይለዋል። እስማ እንኳን አንቺ አፍሽን አትክፈቺ። ምን አገባህ? ከፍ ስንት አመጣለህ? ለእግዚአብሔር ሰጥቻለሁ። መጥፎ እሱ ነው። ማርያም እኔ ብበቀልሽ ይችላል። ለእግዚአብሔር ከሰጠው አላጠፋው ምንም አያደርግም። አንተ ልታረግ ብታስብ ራሱ ሀሳብ ያስቀይራል። እኔ ቻሩ መዳሊያ ምንድነው አሁን የሰራሽው? በቃ ቻው። በሌላ ባለ ቪዲዮ እስክንመጣ ድረስ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ዳግም በዛም በጣም ብዙ የሚያወራው ነገር አለ። እሱ ደግሞ በሌላ ቪዲዮ ነው እንጂ በዚህ ቪዲዮ አንችልም እና አይስክሪም ጋብዙ። ዳንኤል ይጋብዝሽ። ዳንኤል ይጋብዘኛል። ሱስ ሙሉ ቶርታ ነው የሚጋብዘኝ። ምን አገ የሰው ሚስት የምጋብዘው እንደዚህ አይነት ነገር ምን አገባ? አይ ስለምንድን ለሰው ባል ሱሪ የምገዛው? አትግዢ። የራስሽ ጉዳይ። ደህና ሁኑ። እሺ እንወዳችኋለን። ቻው። በዚህ ሂጂ፣ በዚህ እሄዳለሁ። ሰማሽኛ? በዚህ እሄዳለሁ። አትገኝላቶች። ኧረ ተይኝ በእናትሽ። ኧረ ባለ ትዳር ነሽ። ትይዩ ተበብተኝ